እኛ ነን እኮ ጋዲሳ ቆይ አንዴ ጋዲሳ ይኸውልህ እናንተ ቆይ አንዴ ኖ ገና ሳወራ መንጫጫት የምትጀምረው ቆይ አንድ ነገር ለምን የምትጫጫት ሊማውራት እናንተ ጋር መተን እኮ እኛ ቆይ አንዴ ዜዶኒ ልናገር እናንተ በኋላ ብላኛለች ይኸውልህ በእናትህ አታስገድደን አንተን ሚውት እንድናደርግ አንድ ደቂቃ ስማን ወይ 30 አንዴ ጋይስ ሌላ ጊዜ ሐሳቡን እንዳይቀይር ሪከርድ አድርጉ ስቴትመንት ላስቀምጥ አንዴ ላስቀምጥ ደግሞ ዛሬ ፖለቲካ ናነ በምንም ታምር ፖለቲካ አንዴ ሐሳቤን ላስቀምጥ ከዛ በኋላ ይቀጥላል እያልኩ ያለሁት አዎ በቃ ጥያቄውን ተቀበላለሁ ምትል ከሆነ እኔ ሪፍሌክት አደርጋለሁ አሁን ባልኩ ጥያቄውን እቀበላለሁ ምትል ከሆነ እሳቸው ደከመኝ ስላሉ ነው እንጂ ጥያቄው አላለቀም 1000 ጥያቄ ገና አለ በዚህ ላይ ገና መቼ ተመለሰ ስለዚህ ጥያቄውን ተቀበል ከሆነ እንቀጥል መምህር ጥያቄ ባንድ ቀን አይመለስም እንቀጥል አርገናቸው ብዙ ደቂቃ ሳናቋርጥ ቆይ ራስህ ቆይ ይለኛል እንዴ ምን ሆነ ነው እንዴ እኔ ሳወራ አንዴ ቆይ እኔ ላውራ አንዴ ቆይ ስሚን ጠርቶ ነው ያወራው አንዴ ላውራ እንዳይገቡ ይሄን እኔ ትልቅ ሰዎች ናችሁ አልመራችሁም እናንተ እንትን በሉ ሞት ክርስቲያኖችን የሚያሸንፍ ሞት ክርስቲያኖችን የሚለያይ አይደለም መንፈሳዊ ህብረት አለን ስቲል በቅዱስ ቁርባን በቤተክርስቲያን የኮሚኒየን የአንድነት ስርዓት ውስጥ ህብረት አለን የሚል ተስፋን ነው የሚያሳየው መንፈሳዊ ሞት ስጋ ነው ስጋን ነው የሚለየው የስጋ አይነን የስጋ መገናኘትን ነው ስለዚህ የቅዱስ ቁርባኑ ስርዓት ያንን የሚያስታውስ ነው ያንን ህብረት አንድነት የሚያሳይ ነው እና የሞቱ ሰዎች ከኛ ጋር በስጋ ነው የተለዩ እንጂ ህብረታቸው አልተለየም የሚለውን ያሳያል ይሄንን ነው ስለዚህ እሺ መምህር እኔ ማወቅ የፈለኩትችን ብቻ ነው በ30 ሰከንድ ውስጥ ማቀርበው መስዋዕት እንዲሰዋላቸው የሚለው ተቀብያለሁ እሺ የጌታ ራትን ነው ብለውኛል እና በእነሱ ስም መወሰድ ነው ምን እዚች ጋር የተጻፈችበት ዓላማው ወይ ትርጉማ እንዴት ናት ለሙታን ጸሎት ፍታት እንዲደረግላቸው መስዋዕት እንዲሰዋላቸው የሚለው በሟቹ ስም የጌታ ራት መውሰድ ነው ወይስ እለቱን የሚደረገውን የጌታን ራት በዛ በሟች በሚታሰበው ሰው ማድረግ ማለት ነው መምህር ያ እነሱ በሚታሰቡበት ቀን ቤተክርስቲያን ጸሎት ታረጋለች የነሱ ስም ይነሳል ማራቸው ይቀርበላቸው ተብሎ ይነሳል ግን ያ ጸሎት በቅዳሴ ስርዓት የሚደረግ ጸሎት ነው ምክንያቱም በቅዳሴ ሰዓት ለሞቱ ሰዎች ቤተክርስቲያን ትጸልያለች ስለዚህ በዛ ሰዓት ነው የሚነሳው ለምን the most powerful prayer የቤተክርስቲያን ትልቁ ጸሎት ቅዱስ ቁርባን የሚቀርብበት ጸሎት ነው ስለዚህ በዛ ሰዓት እንግዲህ ቤተክርስቲያን ትልቁን የጸሎት ስርዓት ነው መርታ በዛ ሰዓት ነው የሚጸለይላቸው ነው ቅዱስ ቁርባኑ ምን ያረጋል ህብረቱን ይገልጻል የቤተክርስቲያንን አንድነት ህብረት ይገልጻል ያ ህብረት ነው መጀመሪያ ለጸሎትም ያነሳሳን እኮ ነው ቤተክርስቲያን ለሞቱ ክርስቲያኖች እንድጸልይ ያነሳሳት ያ ህብረት ነው አንድነት ነው ያ ህብረት ደግሞ ማኒፌስት የሚደረገው በቅዱስ ቁርባን ነው መገለጫው ማለት ነው ስለዚህ ቤተክርስቲያን ያንን ህብረት ያንን ኮሚኒየን እያሳየች ነው የምትጸልየው ኮሚኒየናችን ነው የጸሎታችን ምክንያት ስለዚህ ያ ኮሚኒየን ቤተክርስቲያን ትልቁ ኮሚኒየኗ የሚታየው ህብረቷ በቅዱስ ቁርባን ጊዜ ነው በቅዳሴ ሰዓት ነው ስለዚህ ያንን ሰዓት መርጣ ዛይስት ኮሚኒየን ኤክስፒሪየንስ የምናረግበትን ሰዓት መርጣ ነው የምትጸልይላቸው በዚያ ስርዓት የኛ ልጆች የማይጠይቁ ከሆነ ይሄ ነገር ኢምፖርታንት ስለሆነ መልስ ስለሚያስፈልገን አንዳንድ ሲሪየስ ጥያቄዎች ስላሉ ቢቀበሉን አንዴ ሰላም ብያለሁ ቆይ ጋዲሳ መምህራውን በተናገሩ አንዴ ቆይ መምህር በረከትንም ሁሉም ገስት ላይ የተቀባበለ መጠየቅም እኔ ያው በቂ የሆነ መልስ ሰጥቷል ብዬ አስባለሁና በቂ ያለው ጋዲሳ ጋር ቀጥሎ ጋዲሳ ያፋላ አንተ መመለስ ትችላለህ እሺ ባንዴ ሆስት ለመረብሽ ሳይሆን አንዴ ሐሳቢን ስሚ አንዴ ቆይ እኔ ልናገር አንዴ ቆይ
ይሁን ለሳቸውን ስለፈቀዱልን ነው የጠየቅነው። አንተ ችግር አትጠይቋቸው የለውም። እኔ ማለት አትችልም። እኔ አንድ ሀሳብ ሀኒቾ ልጠይቃት ነውና ፈቃደኛ ከሆናችሁ ቅድም እኔ ድንገት ስገባ ያግዘኝ ጋዲሳ በቃችሁ። መምህር በረከት በፊት ጋዲሳ ነበር በፊት እና መምህር በረከት ገቡ እና እሳቸው ብቻ ስለሆኑ ነው አንተም ያስገባው ጋዲሳ እና ጠየቃል አልችልም ብሎ ነው የሄደው። ቅድም ነበርኩኝ እኔ ታች ነበር ነው አስቺ ምንድነው ይባለው ፖለቲክስ አትስሩ። ለአንዲቹ ነገር ያስመጣው አንዲቹ የኔ ፖይንት ምንድነው? አንዴ ስሚኝ፣ አንዴ ለምን አሰሙኝ? ምን እኮ አንድ ነገር ነው የምናገረው። አንዲቹ ቀደም እኔ ልክ ስገባ ተመልሼ ስገባ መምህር በረከት ሙለታ ይሁን ሙለታም አንድ ሌላ ሰውም ሲጠይቃችሁ ሰምቻለሁ። ሁለተኛ ጢሞቴዎስ ምዕራፍ 1 ላይ ተነስቶ ይሄ ለሙታን ጸሎት ስለማድረግ አይደለም የሚል አርጊውመንት ተነስቶ ነበርና መሀል ላይ ተመልሼ ወጥቼ ነበር። እሱ ሐሳብ አልቆ ነው ይሄ አስተምህሮ የእናንተ አስተምህሮ ነው ሙሉ በሙሉኛ አይደለም። እሱ ሐሳብ አልቆ ነው ወይ ነው የኔ ጥያቄ። ሀና መልሱ። እሱ ጋር ተያያዥነት ያለው ስለሆነ አስተምህሮ የእናንተ ስለሆነ መልስ መልሱልን ነው ጥያቄው። እሱ እኔ እኮ በማስረጃ ለመልስላችሁ ስለሆነ ነው። ሜቢ ከተፈቀደልኝ ሁለተኛ ችግር የለም። አንተ መመለስ ትችላለህ፣ መምህር መመለስ ይችላሉ። ችግር የለውም። እሱ ሁለተኛ ጢሞቴዎስ ላይ ያለውን ሐሳብ ነው ነው ጥያቄማ እኛ ነን የምናቀርበው፣ አንተ አትመርጥልንም። ምክንያቱም ይሄ ነገር አልገባንም ከመጽሐፍ ቅዱስ ጋር ይጋጫል ስላል አንዳንድ ሲሪየስ ጥያቄዎች አሉ። እኔ ያለኝ እንደገና ምክንያቱም ለሞተ ሰው የሚደረግ መስዋዕት ወይም ደግሞ ቁርባን አይነት ነገሮች ካሉ እነዚህ ነገሮች ልታስረዱን ይገባል፣ አፋችሁን ሞልታችሁ። እኛም ደግሞ በቂ ማብራሪያ እኮ ሰጥቷል። አስቼ ጠይቋቸው በቂ እንዳልሆነ እኔ ከማነሳው ጥያቄ ትረዳላችሁ በቂ እንዳልሆነ። እሺ ጠይቅ እና ሀኒቾ ቀጣይ እድል ሰጥኛለሽ። ሁለተኛ ጢሞቴዎስ ላይ ያለውን ሐሳብ እንዳብራራ ትፈቅጂልኛለሽ? ቀጣይ ጋዲሳ ተጠያይቃላችሁ እኮ መምህር በረከት ይጨርሱ። አይ መጠየቁን አይደለም እኔ ሁለተኛ ጢሞቴዎስ ላይ ለሞተ ሰው ነው ጸሎት ቅዱስ ጳውሎስ ያደረገው የሚለው ነገር ዳኒ ጋር ነው። አይ ማንም ሰው ሊሆን ይችላል፣ ችግር የለውም። ማንም ሰው ሊሆን ይችላል። እሺ መምህር ጨርሰዋል። እኔ ጥያቄ ይመለስልን እንጂ ምክንያቱም በዚህ ችግር የለውም። ጥያቄን አቅርብ። መምህር በረከት ብዙ ሐሳብ ስለተነሳ ቀጥል። እኔ ቀጣይ ይቀጥላል። አንዴ ይሄ ትምህርት ዳኒ ከይቅርታ ጋር አንድ ጊዜ እሳቸው እኮ አንደኛ ሐሳባቸው ከተደረገ ጥሩ ውይይት ይዘን ሁላችንም ዝም ብለን እየሰማን ነበር። ጋዲሳ እድልህን መጠበቅ ነበረብህ። ጥሩ ውይይትን ያዝነው። ማንም ያስጨነቃቸው ሰው የለም ወይም ደግሞ ኢቭን እኛ ኢንተራፕት እንኳን አላደረግንም። ከአንድ ሰው ጋር ብቻ ነበር ሲያወሩ ነበር። ስለዚህ በተቻለ መጠን ይሄ እንትኑ መንፈሱም እንዳይረበሽ ጻጥ ብለን ሰምተን መጨረሻ ላይ አንተን መጠየቅ ካለብን አንተ የምትጠይቀው ነገር ካለ በተጠይቅ ጥሩ ነው። እሳቸው መምህር ናቸው፣ አፕሩቭድ የሆኑ በቤተ ክርስቲያን አፕሩቭድ የሆኑ መምህር ናቸው። አንተ ተማሪ ነህ። ስለዚህ እንደዛ እንትን ሰጥተህ ብታደርግ ጥሩ ነው ብዬ ነው የማስበው። አስቼ የያዘው ትልቅ ጥያቄ ነበረ። እሱን አስቼ ከተደርጓል። እሱ ይጨርስና ከዛ በኋላ ሁላችንም ወደ እንትኑ እንመለሳለን ማለት ነው። ቴንክ ዩ ተባረኩ። ባይ ዘ ዌይ ያኔ አንተ ትቀጥላለህ። አስቼ ይጨርስ። እኔ ያለው ችግር የለም። እኔ ያለው አልወጣም፣ ችግር የለም። ጋዲሳ ጋር ተነጋገሩ። እኔም ሐሳብ እሰጣለሁ፣ ችግር የለም። ቆንጆ ሐሳብ ነበረ። የእርሶን ሐሳብ ሳንይዘው ነው አሁን የተቋረጠው። ምንም አልያዝነውም። የእርሶን ሐሳብ ምንድነው መልሶ አስቼ የጠየቀው ጥያቄ ነበረ። እሱን መልስም አላገኘንም። ዝም ብሎ ነው የተቆረጠው መሀል ላይና እሱን ቢጨርሱትና አስቼ እንደገና ቢያደርግና ከዛ አይ በቂ መልስ ሰጥቷል። አስቼ ላነሳው ጥያቄ በቂ መልስ ሰጥቶ ዳኒ ቀጥል ነበር። ዳኒ ቀጥል። አትረብሽ። ሐሳብ ነው የሰጠው። አትረብሽ ፕሊዝ። አይ ሐሳቡን አላገኘሁትም ብለው እሳቸው ይጨርሱና ድገመው ካላችሁ ልደግመው ይችላል። አንድ ጊዜ ይጨርሱና እሳቸው ይጨርሱና ከዛ በኋላ ትቀጥላለህ። መልሱን ድገመው ካላችሁ መድገም ይችላል። አስቼ ጥያቄውን እንደገና አቅርበውና መምህር በረከት ይመልሱ። እንደዛ ይሻላል። በቃ እንግዲህ እሺ ችግር የለውም። እንዴ ላንበበውና ለሙታን ጸሎትና ፍትሐት እንዲደረግላቸው መስዋዕት እንዲሰዋላቸው በቤተ ክርስቲያንና በመካነ መቃብራቸው እንዲጸለይላቸው ቅዱሳን ሐዋርያት አዘዋል ስለሚል ቅዱሳን ሐዋርያት እንግዲህ መቼስ ከጳውሎስ እንደውም ደግሞ 12ቱን ይመስለኛል እንግዲህ እና በእንዲህ አይነት መልኩ የታዘዘ የመጽሐፍ ቅዱስ ክፍል አለ ወይ? እዚህ ላይ ዲድስቅልያ ነው የተገለጸው፣ ግን አዘዋል ተብሎ ግን ዲድስቅልያ ነው ያለውና መምህር እንግዲህ የበለጠ ደግሞ ግልጽ እንዲሆን እኛ እርሶን በጣም ነው የምንወደውና አከብራለን። እውነት ለመናገር ያውቃሉ። ይሄው እድሉን ሰጥተናል። አሁንም መምህር ከዛ ዳንዬ አንተ ሂድ። አፖስቶሊክ ትራዲሽን እኛ የተጻፉ 27ቱ መጽሐፍት ላይ ብቻ
እናንተ የምትቀበሏቸው የአዲስ ኪዳን መጽሐፍት ላይ ብቻ ነው ያለ ብለን አይደለም። ታውቁታላችሁ የኛን አስተምሮ የቤተ ክርስቲያን ሐዋርያዊ ትውፊት አለ፣ ፕራክቲሶች አሉ። በስርዓት መልክ በሊተርጂ በስርዓት አምልኮ የተላለፉ ጥንታውያን ክርስቲያኖች በፖሊካርፕ እንኳ መቃብሩ ላይ መታሰቢያውን ያደረጉ እንደነበር አይተናል። ፖሊካርፕስ እንግዲህ ከሐዋርያት ሁለተኛ ጀነሬሽን ላይ የነበረ ነው አይደለ? ስለዚህ ይሄ በመቃብራቸው ሰማዕታት በሚሞቱበት እንደዚህ ማድረግ በጣም አፖስቶሊክ የሆነ ኤንሸንት የሆነ ትራዲሽን እንደሆነ ያሳያል። ዲድስቅልያ ላይ ያለ የአፖስቶሊክ ትራዲሽን ላይ ያለው እሱን ነው የሚያሳየው። በንባብም አለ ማለት ነው ያ ትራዲሽን አለና መስዋዕት የሚለው ቅድም እንዳልኳችሁ ቅዱስ ቁርባን ከጥንት ዘመን ጀምሮ ገና ዲዳኬ ከነገራችን ላይ ካኖኒካል ስክሪፕቸር ያልሆነው ከሐዋርያት መካከል የታወቀ ሰው ስላልጻፈው እንጂ በጣም በጥንት ቤተክርስቲያን ጀምሮ የታወቀ ያለን በጥንት ቤተክርስቲያን ጀምሮ ያለ ነው እና እሱ ላይም ሳክሪፋይስ ይለዋል። ቅዱስ ቁርባንን ሳክሪፋይስ መስዋዕት ይለዋል። በጥንት ቤተክርስቲያን ቅዱስ ቁርባንን መስዋዕት ማለት በጣም የተለመደ ነው፣ ከዲዳኬ ጀምሮ ማለት ነው። ለምንድን ነው መስዋዕት የሚባለው? እሱ ሌላ ቶፒክ ይሆናል ብዬ ነው ማልገባበት። እኔ የቅዱስ ቁርባን ስለ ቅዱስ ቁርባን መሆን አለበት ርዕሱ። ቅዱስ ቁርባን ምንድን ነው? የጌታ እራት ቁርባን፣ ስጋው ደሙ መስዋዕት እየተባለ ይጠራል። ይሄ ምንድነው? ለምንድን ነው እንደዚህ የሚለው ከተባለ የቅዱስ ቁርባን ጥያቄ ይሆናል ማለት ነው። ርዕሱን መቀየር ይኖርብናል ማለት ነው። ለማንኛውም የቅዱሳንን የክርስቲያኖችን መታሰቢያ ሪሜምበራንስ ተዝካር ሲደረግ ጸሎት ሲደረግላቸው በቅዱስ ቁርባን ነው የሚደረገው። ለምን? ቅዱስ ቁርባን የቤተ ክርስቲያን የኮሚኒየኗ መገለጫ ነው፣ የአንድነቷ መገለጫ ነው ብለናል። የአንድነቷ መገለጫ ስለሆነ ነው ሁሉም ቅዳሴ ጥንታውያን ቅዳሴዎች ላይ ቤተ ክርስቲያን ለሞቱ ሰዎች መታሰቢያ የምታደርገው፣ መላእክትን፣ ቅዱሳንን፣ ሐዋርያትን የምታነሰው፣ ኮሚኒየኗን የምትገልጸው በቅዳሴ ነው። ለምንድን ነው ይሄ የሆነው? ቅዱስ ቁርባን የክርስቶስ ቤተ ክርስቲያንን አንድ የሚያደርግበት ምስጢር ነው። ከአንዱ ህብስት በመብላት ከአንዱ ጽዋ በመጠጣት ሁላችንም አንድ እንሆናለን። ያ በክርስቶስ አካል ውስጥ ያለ አንድነት ህብረት ሞት የሚሽረው የሚገድበው አይደለም፣ ከሞት ያለፈ አንድነት ነው። ስለዚህ ያንን ምስጢር ይዛ ቤተ ክርስቲያን ቅዱሳንን ስታስብ ለሞቱ ሰዎች መታሰቢያ ስታረግ ሁል ጊዜ በቅዱስ ቁርባን ትፈጽማለች። በቅዱስ ቁርባን ውስጥ ጸሎት አለ። ቅድም አነበብኩላችሁ። የኛ ቤተክርስቲያን ቅዳሴም አለው፣ የካቶሊክ ቅዳሴም አለው። የጥንታውያን አብያተ ክርስቲያናት ቅዳሴዎች ላይ ሁሉ እንደዚህ ለቅዱስ ለሞቱ ሰዎች መጸለይ፣ ለክርስቲያኖች ማለት ነው፣ በሃይማኖት ለኖሩ ለሞቱ ሰዎች ጸሎት ማድረግ የጥንት ቤተክርስቲያን ስርዓት ነው። ለምን? ቅዱስ ቁርባን የፍቅር የአንድነት ፒናክል ነው። በቃ የመጨረሻው የቤተክርስቲያን የፍቅሯ መገለጫ ከክርስቶስ ጋር በፍቅር የምትዋሃድበት እርስ በርሳችን አንድ የሆንበት የፍቅር ምስጢር ነው ቅዱስ ቁርባን። ስለዚህ በዚህ ሰዓት ፍቅሯን በምታስብበት ፍቅሯን በምትገልጽበት ሰዓት ከክርስቶስ ጋር ያለን አንድነት እርስ በርሳችንም ያለን አንድነት ቦዝ ቨርቲካል ኤንድ ሆሪዞንታል ማለት ነው። ፍቅርም አንድነትም ወደ እግዚአብሔርም ወደ ጎንም ነው። ያ አንድነት በቅዱስ ቁርባን ነው የሚታወቀው የሚገለጠው። ስለዚህ የፍቅር የጸሎት ደግሞ ምክንያቱ ፍቅር ነው፣ ሌላ አይደለም። እኛ ለቅዱሳን ለሞቱ ሰዎች የምንጸልየው ከእግዚአብሔር የበለጠ ቸሩነን አይደለም፣ ወይም እግዚአብሔርን ርኅሩህ ልናደርገው አይደለም፣ ወይም እግዚአብሔር የማይራራ ሆኖ እኛ ስንጸልይ እንደገና ሐሳቡን የሚቀይር ሆኖ አይደለም። የጸሎት ዋና ዓላማው የምልጃ የጸሎት ኢሰንሱ ፍቅር ነው። ከፍቅር ካለ ባፋችን ባንናገረው እንኳን የልብ ዲዛይር ራሱ ጸሎት ነው። ከነገራችን ላይ ካልቪን የሮሜ 8:34 ይሁን የዕብራውያን 7:25
ይማልዳል የሚለውን እንኳን ሲተረጉም ዲዛይሩ ነው ብሎ ነው የሚተረጉመው። የክርስቶስ ዲዛይር በውስጡ ያለው ፍላጎት ራሱ ጸሎት ነው። ያ ፍላጎቱ ፍቅሩ እንዳለ ነው፣ በሰማይም አልቀረም ብሎ ነው የሚተረጉመው። እና እኛ ዲዛይራችን ራሱ ባፋችን ባናወጣው ሰዎች ምሕረትን እንዲያገኙ በእግዚአብሔር ዘንድ ምሕረት እንዲያገኝላቸው ዲዛይር ማድረግ በራሱ ፍቅር እስካለ ድረስ ጸሎት ነው። እና ቤተክርስቲያን ያንን ነው በጸሎት የምታቀርበው ማለት ነው። ስለዚህ የፍቅር ስለሆነ ጸሎት ኢሰንሱ ፍቅር ስለሆነ የፍቅሩ ደግሞ ዋናው መገለጫ ኮሚኒየኑ ቅዱስ ቁርባን ስለሆነ በዛ መንገድ እንዲቀርብ የቤተክርስቲያን ጥንታዊ ስርዓት ከአፖስቶሊክ ትራዲሽን ቅድም እንዳልነው የተያያዘ ስርዓት ከጥንት ከሰማዕታት ዘመን ጀምሮ ይደረግ ነበረ። ከነገራችን ላይ ከሰማዕታት መቃብር ላይ ቅዱስ ቁርባን ይቀርብ እንደነበረ ታውቃላችሁ። በሰማዕታት ዘመን አሁን ያልነው ቅድም የሐዋርያዊ ትእዛዝ የሚለው ያን ጥንታዊ ትውፊት ነው የሚያሳየው እና እሱን ነው የሚያሳየው ማለት ነው። ቅዱስ ቁርባን ኮሚኒየን የኮሚኒየን ምልክት፣ የአንድነት ምልክት፣ የፍቅር ምልክት ስለሆነ ቤተክርስቲያን ያንን ማኒፌስት አድርጋ ነው ጸሎቷን የምታቀርበው እና በክርስቶስ ነው የሚቀርበው ደግሞ ጸሎቱ ማለት ነው። ቅዱስ ቁርባን አልቲሜትሊ ክርስቶስ ያቀረበው መስዋዕት ነው። ክርስቶስ ያቀረበው መስዋዕት ነው። ስለዚህ ጸሎታችን በእሱ ነው የሚቀርበው። በቅዱስ ቁርባን በኩል መቅረቡ ክርስቶስ በክርስቶስ ስራ እየተማጸን ነው የምንጸልየው ነው። ከክርስቶስ ስራ በማዳን ስራው በመስቀሉ እየተማጸን እያሰብን ቅዱስ ቁርባን ሌላ ምንም ይታሰብበት ነገር አለ? የክርስቶስ ሞት ይታሰብበታል። ስለዚህ ጸሎታችንም ወደዛ ሪፈር እናደርጋለን ማለት ነው። በክርስቶስ ነው የሚቀርበው ጸሎቱ። ጸሎቶቹን የቅዳሴ ጸሎቶችን ገብታችሁ ብታዩዋቸው በአንድ ልጅህ በጌታችን በመድኃኒታችን በኢየሱስ ክርስቶስ እንለምናለን፣ የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እያልን የእሱን ስም እየጠራን ነው ጸሎቱ የሚቀርበው ማለት ነው። ስለዚህ ቅዳሴ ይህንን ሁሉ የያዘ በጣም ሰፊ የሆነ ሚስቲካል የሆነ ብዙ ዘርፍ ያለው ሚስጥር ነው ማለት ነው። መልካም መምህር። እሺ ዳንኤ ያው በቃ እንግዲህ ይደሞ አንተ መልካም እግዚአብሔር ይስጥልን መምህር። በመጀመሪያ ስለ ቅዱስ ቁርባንን በተመለከተ እኛም ህብረት የምናደርግበት ነው። ስለዚህ ህብረት የሚለው ላይ ጥያቄ የለንም። መጽሐፍ ቅዱስን በቀጥታ ስለሚናገር ማለት ነው። ሲበሉም ኢየሱስ እንጀራ አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና ይልና ያብራራውን ቦታ ስናይ ስፔሲፊካሊ በስነ ስርዓት በህይወት ላሉ ሰዎች ነው እንጂ የሞቱ ሰዎች በዚህ ስርዓት ውስጥ እንደሚካፈሉ ወይም ደግሞ ስለነሱ ይሄ ነገር እንደሚደረግ መጽሐፍ ቅዱስ አሁን ባነበብኩት ክፍል ውስጥ ወይም ደግሞ ሌላ ቦታ ላይ አያሳየም። ስለዚህ ይሄ ማቅረብ የሚባለው ነገር መቅረብ ትክክል ነው፣ እኛም እንስማማለን። ክርስቲያኖች በተገናኙ ጊዜ ሁሉ ቢያደርጉ ተቃውሞ የለንም። ስለዚህ ምናምነው ስለሆነ በእናንተ ሳይድ የምታደርጉትን እንቀበላለን። በተገናኛችሁ ጊዜ ጌታን ራት ብትወስዱ ተቃውሞ የለንም። ነገር ግን ቨርቲካል አድርጋችሁ በህይወት ከሌሉ ሰዎች ጋር በተለይ ለነሱ ማቅረብ የሚለውን ነገር ከዲዳኬ ጋር ተያይዞ የተነሳለ ዲዳኬ ላይ ያለው የጌታ እነሱ ይቆርባሉ አላለም። ነገራችን ላይ ዳኒ ማቅረብ አይደለ ቃሉ ራሱ ያለው እኮ እነሱ ይቆርባሉ፣ ሙታን መተው ይቆርባሉ የሚል ትምህርት የለም። እንደዛ ይቆርባሉ ያልኩ አይደለም፣ እንዳታረጉት ማለት ነው። መተውማ እንደማይቆርቡ ግልጽ ነው። ግን ስለነሱም ቢሆን የጌታ ራት ቅዱሳኖቹ ተሰብስበው የሚያደርጉ ከሆነ እኛ ችግር የለብንም። ምክንያቱም በእያንዳንዱ ፕሮግራም ላይ ያደርጉ ነበር፣ የጌታን ስጋና ደም ይወስዱ ነበር፣ በተገናኙ ጊዜ ዳቦንም ይቆርሱ ነበር ይላል። እዚህ ላይ እኛ እንቀበለዋለን ቃል በቃል ማለት ነው። ግን ሙታንን በሚታሰብበት ጊዜ መሆኑን የሚያሳይ ታሪካዊ ዶክሜንት ማለት መስዋዕት ይለዋል እንጂ ዲዳኬ ከተስካር ጋር የተያዘ ነገር ምንም አይነት ጽሁፍ የለውም ዲዳኬ ላይ ማለት ነው። ምናልባት አለ ብለው የሚሉ ከሆነ 16 ቻፕተር ነው ያለው የኢንተርናሽናሉ፣ እሱን ከፍተው ሊያሳዩኝ ይችላሉ። አንድን ሰው ከሞተ በኋላ በዲዳኬ ውስጥ ያቆርቡ ስለሱ ቁርባን ይደረግ እንደነበረ በተገናኙ ጊዜ እንደሚያደርጉ ግልጽ ነው። ስለዚህ በሰማዕታት ዘመን ከሰማዕታት መቃብር ላይ ቅዱስ ቁርባን ይቀርብ እንደነበረ አታውቅም ዳኒ? ቅዱሳኖቹ ራሳቸው ሊያደርጉ ይችላሉ። ግን ቀን ይዘው ሰው ከሞተ በኋላ በ40 ቀን በ80 ቀን በ6 ወር በ7 ዓመት ስለሱ ማቅረብ የሚባል ነገርና ሰዎቹ ደግሞ ራሳቸው መቅረባቸው ይለያያል።
አሁን እኮ ራሳችሁ ወደ ቀኑ ሄድክ ደግሞ አሁን ግን በሰማዕታት አጽም ላይ ለምንድን ነው ቅዱስ ቁርባን ይሰዋ የነበረው ታውቃለህ? በጥንት ቤተክርስቲያን መምህር ይውሉት እርሶ ወደ 10 ደቂቃ ነው ያወሩትና የሚገርም ከአንዱ ወደ አንዱ ስለሄድክብኝ ነው። በሰማዕታት ዘመን ሰማዕታት አጽም ላይ ቅዱስ ቁርባን ይቀርብ የነበረ ለምንድን ነው? መምህር ሆነስትሊ ስፒኪንግ ኢቭን ቀኖና ጭምር አንስተዋል። እርሱ ተያያዥ ስለሆነ ነው ብለን ያለፍነውና ጥያቄን ገና አላቀረብኩም፣ ግራውንድ ነው ያደረኩት እንጂ ህብረት መሰረት የመሰረትኩ ነው ያለውትና ጥያቄ ይቀርብሎታል፣ ይመልሱልኛል ፕሊዝ። 2 ደቂቃ ማላወራው። ስለዚህ ቅዱሳን በተገናኙ ጊዜ ጌታ ራት መውሰዳቸውን አንቃወምም። ነገር ግን ከሙታን ወይም ደግሞ ከኛ ከተለዩ ሰዎች በሞት ምክንያት ከነሱ ጋር በተያያዘ ግን ማለት አያይዘው ስለነርሱ በ40ኛው ቀን ስለነርሱ ኢቭን ማሰብም እንኳን አንቃወምም። አንድ ሰው የሞተውን ዘመዴን አስባለሁ ቢል አንቃወምም። ፖሊካርፕ እንደተደረገው ማለት ነው። እሱ አይደለም ተቃውሟችን፣ ማሰብ ነው ያልኩ ያለሁት። ማቅረብ ግን መጽሐፍ ቅዱሳዊ አይደለም፣ ታሪካዊም አይደለም፣ ከቁርባን ጋርም አይገናኝም። ተጠብቀው ለሰው አንድ ጊዜ መሞት ከእርሱ በኋላም ፍርድ እንደተመደበባቸው ያሳያልና ይሄ በአራት ነጥብ የተዘጋ ነው። የቁርባኑ ሮል በዚህ የሚደመሰስ ነው የሚሆነው ወይም ደግሞ በማቅረባችን ፍርድ ተመድቦበታል ስለሚል ማለት ነው። አንድ ሁለት ነገር ልጨምርና ከዛም በኋላ እርሱ ይቀጥላሉ ማለት ነው። ሌላኛው በሰማይ ያለው ሉቃስ 16 ላይ ያለው ሰው የአልዓዛር ቤተሰብ ስለ ሰዎቹ ባነሳ ጊዜ በቃ መጽሐፍን ይመኑ ነው እንጂ የተባለው የተደረገ ነገር አንድ ሰው ከሞተ በኋላ ይሄ ነው ምንለው ቴክስቹዋል የሆነ የተደረገ ለውጥ ወይም ደግሞ ምልጃም ነገርም የለም። ዳዊትም ደግሞ እንደዚሁ ልጁ በሞተበት ጊዜ በቃ ተነስቶ በላ፣ ጾሙንም አቆመ፣ ጸሎትም አልጸለየም፣ እኔ ወደ እርሱ እሄዳለሁ እሱ ወደ እኔ አይመጣም ነው ያለውና አንድ ሰው ከሞተ በኋላ ምንም የሚሆን ነገር እንደሌለ መጽሐፍ ይናገራል። ስለዚህ በዚህ በቁርባኑ ምክንያት የሚኖር ለውጥ ካለ ይሄንን ለውጥ ጠቅሰው ቢያሳዩን ቨርቲካል በተለይ ከሙታን ጋር በተያያዘ መልኩ ቨርቲካል የሆነ ለውጥ በቃ እንዲህ በመደረጉና ተስካር በመኖሩና ባለመኖሩ ምክንያት መጽሐፍ ቅዱስን ጠቅሰው ይሄው ተስካርን ስላደረጋችሁ እንዲህ ጥቅም ተገኘ፣ ይሄው ተስካርን ስላላደረጋችሁ ደግሞ ይሄ ጉዳት አለ የሚለውን አሁን ነገሩንና እኛም እንያዘው ለማለት ነው። ቴንክ ዩ። እሺ ይሄንንም ጉዳይ ቅድም ተደጋግረን ነበረ። በመጀመሪያ ከቅዱስ ቁርባን ጋር ምን አገናኘው? የሚያገናኘው ነገር እኮ ተነጋገርን። ኮሚኒየን ኦፍ ሴይንትስ አለ። ኮሚኒየን ኦፍ ሴይንትስ ነው ራሱ እኮ ለጸሎት የሚያነሳሳን። ከቅዱሳን ጋር ህብረት አለን ብለን ካልተነሳንም አለምን እንጸልያለን። ስለዚህ ያ ህብረት አለ ነው። ሁለተኛ ቅዱስ ቁርባን የጌታ መስዋዕትነት የሚታሰብበት ነው እና ክርስቲያኖች ደግሞ ሐዋርያው ቅዱስ ጳውሎስ እንዳለው ሰውነታችሁን ለእግዚአብሔር መስዋዕት አድርጋችሁ አቅርቡ ተብሏል እና ክርስቲያን በዚህ ምድር ላይ ተጋድሎን ጨርሶ ከኃጢአት ጋር ከክፉ ነገር ጋር እየተጋደለ ራሱን እየገዛ ሲኖር ሰውነቱን ለእግዚአብሔር መስዋዕት አድርጎ ያቀርባል እና ያ ቅዱስ ቁርባን የሚያሳየው የኛ የክርስቲያኖች ህይወት ራሱ ለእግዚአብሔር ደስ የሚያሰኝ መስዋዕት ነው። ይሄንን ያለው ቅዱስ ጳውሎስ ነው፣ እኛ አይደለንም። የክርስቲያኖች ህይወት ራሱ ለእግዚአብሔር ደስ የሚያሰኝ መስዋዕት ነው አገልግሎታችሁ ይላል። ሮሜ 6 ላይ ነው ተሳስቼ ካልሆነ ቅዱስ ጳውሎስ እንደዛ ያለ ሮሜ 12 ላይ ይቅርታ፣ ሰውነታችሁን ለእግዚአብሔር ደስ የሚያሰኝ መስዋዕት አድርጋችሁ አቅርቡ እና የክርስቲያኖች ህይወት እግዚአብሔር የሚቀበለው ነው፣ እንደ መስዋዕት የሚቀበለው ነው። ግን የክርስቲያኖች ህይወት እግዚአብሔር እንደ መስዋዕት የሚቀበለው በክርስቶስ ነው። በክርስቶስ ነው ከኖሩ ነው። ስለዚህ የቅዱስ ቁርባን ስርዓት በጣም ሚስቲካል ነው፣ ብዙ አስፔክት አለው፣ መጽሐፍ ቅዱሳዊ አስፔክት አለው። ከሁሉም በላይ ግን የቤተ ክርስቲያን ፍቅሯ በጣም in the fullest possible form የሚገለጸው በቅዱስ ቁርባን ነው። ምክንያቱም የቅዱስ ቁርባን ኢሰንሱ ምንድነው? ፍቅር ነው አይደል እንዴ?
ክርስቶስ ስጋውና ደሙን ቆርሶ ይሰጥ እኮ ፍቅር ነው። ከስጋን መቁረስ ደምን ማፍሰስ ፍቅር ነው። ቤተክርስቲያንንም አንድ የሚያረጋት ፍቅር ነው እንጂ የሆነ ሌጂስሌሽን ምናምን አይደለም። ስለዚህ የፍቅርን አንድነት ኢሰንስ ነው የሚያሳየው ቅዱስ ቁርባን ማለት ነው። ስለዚህ ከቅዱስ ቁርባን ጋር ለምን ተገናኘ ለሚለው ማለት ነው። ግን የቤተክርስቲያን ጸሎት ምን ይጠቅማል ከሆነ ቀደም ተናግረናል። የእግዚአብሔር የመጨረሻው ፍርድ የሚሰጠው በዳግም ምጽአት ነው። እስከዚያ ድረስ እኛ ላይ ገባን ይችላል። ምክንያቱም ከኛ ሆሪዞን ያለፈ ብዙ እግዚአብሔር የሚሰራበት መንገድ ስላለ፣ ግን ቤተክርስቲያን ዊሿን ጸሎቷን ግን አታቋርጥም እና ሁሉን ነገር ለመጸለይ እግዚአብሔር እንዴት እንደሚፈርድ መረዳትም ግዴታችን አይደለም። ይሄ በጣም ፊሎሶፊካል የሆነ ራሽናል የሆነ አፕሮች ሁልጊዜ ትክክል አይደለም። ቅዱስ ጳውሎስ ለሄኔፎሩ ቤት ሲጸልይ ከቅዱስ ጳውሎስ የበለጠ የነገረ ድነትን ትምህርት የሚረዳ ሰው ኑሮ አይደለም። ምን ሊያረግለት ነው የጸለየለት? በቃ ቅዱስ ጳውሎስ ጸልየዋል። የእግዚአብሔርን ፍርድ ግን ረቂቅ ነው እስከ ዳግም ምጽአት ድረስ የመጨረሻ በአደባባይ እግዚአብሔር ካልሆነማ የዳግም ምጽአት እኮ ዝም ብሎ ፎርማሊቲ ነው የሚሆን ማለት ነው። ሶሪ ከዚህ በላይ አልጠይቁትም። የመጨረሻ ብቻ ይፍቀዱልኝና ሚዩት አረጋለሁ። ወደ ማንንም ለወንድሞች እድል ሰጣለሁ ጋዲሳና ዘላለምን ጨምሮ ማለት ነው። ጥያቄ አንድ ሰው እንደ መጽሐፍ ቅዱስ ቁርባን በ40 በ80 በ7ኛው ዓመት እንደዚህ በአመቱም ተደረገለት፣ ሌላ ሰው ደግሞ አልተደረገለትም። ለምሳሌ አንድ ሰው ያመነ ይልና የተጠመቀ ይድናል ካለ በኋላ ያላመነ ግን ይፈረድበታል የሚል አለ። ስለዚህ ቴዎሎጂካል ነገሮች በአጠቃላይ እውነታዎች ናቸው። መደረጋቸውና አለመደረጋቸው ኢምፓክት አላቸው። የጌታን ራት መውሰዳችን ጥቅም አለው፣ መጠመቃችን ጥቅም አለው፣ አለመጠመቃችን ደግሞ ጉዳት አለው። በመንፈስ ቅዱስ መሞላታችን ጥቅም አለው፣ አለመሞላታችን ደግሞ ኤክስፕሊሲትሊ ተጽፏል ምን እንደሚያመጣ። የጸጋ ስጦታን መቀበላችን አለመቀበላችን ጥቅምም ጉዳትም አለው ማለት ነው ሪስፔክቲቭሊ። ጥያቄው አንድ ሰው በ40 በ80 እና በ6 ወር ቢያቆርቡለትና የሚቀጥለው ሰው ደግሞ ባያቆርቡለት እንደ መጽሐፍ ቅዱስ አስተምህሮ ያልተደረገለት ሰው ጉዳቱ ምንድነው? ጥቅስ ጠቅሰው ቢያሳዩን። ላልተደረገለት ሰው ምድር ላለው ሳይሆን ለሞተው ማለት ነው። አሁን የተደረገለትና ያልተደረገለት ሰው ምንድነው ልዩነቱ የሚለው አንድን ነገር ሲደረግ ጥቅም አለው የለውም የሚለው ጋር ዳይሬክትሊ የሚገናኝ ነገር አይደለም። ያልተደረገለት ሰው ሰዎች ስላላደረጉለት በስደት ዘመን በፐርሲኪዩሽን ዘመን ማድረግ በማይቻልበት ዘመን እኮ ያልተደረገላቸው ሰዎች ይኖራሉ። ግን መደረጉ ጥሩ ነው አይደለም ከተባለ ግን ቤተክርስቲያን በታሪኳ ኢን ሂስትሪ ከሐዋርያት ዘመን ጀምሮ አድርጋለች። ማረግም አለማረግም ምንም ልዩነት የለውም ብላ አልተወችም። ለምን? በቃ ፍቅር ተስፋ አይቆርጥም። አየህ ፍቅር ሁልጊዜ መልካምን ይመኛል። ይሄ የፍቅር ባህሪ ነው፣ ልትገድበው አይችልም። ቤተክርስቲያን ፍቅሯን ነው የምትገልጸው፣ እንዲምራቸው ይቅር እንዲላቸው። ቅዱስ ጳውሎስን ፍቅሩን የገለጸለት አይደል? ለሁለተኛ ጢሞቴዎስ ምዕራፍ 1 ላይ ቅድም የተጠቀሰው ለሄደ ሰፈሩ ለእሱ የተጠቀሰው ፍቅሩን ነው። እንዲያድርጎልኛል ጌታ በዚያች ቀን ምሕረትን ይስጠው አለ። በቃ እንደዚህ አይነት ፍቅር የሚያስገድድ ነገር ላይ ግዴታ የሆነ ቴዎሎጂካል የሆነ ስቴትመንት አያስፈልግም። በቃ እግዚአብሔር ፍርዱን ይፈርዳል። ከእግዚአብሔር ፍርድ የእግዚአብሔርን ፍርድ እኛ ኤክስፕሌን ማድረግ አንችልም። ግን ቤተክርስቲያን ናቹራል ነው ጸሎት መጸለይ። በፍቅር ተነሳስቶ ማረው ይቅር በለው ብሎ መጸለይ ኢትስ ቬሪ ናቹራል። ፍቅር እያለ እንደዛ አለማድረግም እኮ አይችልም። በአፍ ባትናገረው ልብ ይመኘዋል፣ ልብ ይፈልገዋል። እና ቤተክርስቲያን ከዚህ ተነስታ ካለማድረግ ማድረግን መርጣለች። በቃ ጥቅም የሌለው ነገር ነው ብላ አልተወችውም። ቤተክርስቲያን ለምንድን ነው እንደዚህ የምትለው? ጸሎት ኃይል አለው ተብሎ ተነግሯታል። እንዴት ነው ኃይል የሚኖረው?
እንዴት ነው የሚሰራው? ሁሉንም ኤክስፕሌን የእግዚአብሔርን ፍርድ እኛ ነገራችን ላይ አንዱ የምንጠነቀቅበት ነገር የእግዚአብሔርን ፍርድ ኤክስፕሌን ለማድረግ አንነሳም። በቃ ሁልጊዜ ቦታ እንሰጣለን፣ ለእግዚአብሔር ፍርድ ቦታ እንሰጣለን። የእግዚአብሔርን ፍርድ እኛ እንደ ኳልኩሌሽን እንደሆነ ኢኩዌሽን በቃ እንዲህ ከሆነ እንዲህ ነው እንዲህ ብቻ ብለን አንገድብም። ስለዚህ የእግዚአብሔርን ፍርድ ከኛ ከፍ ያለ ፍርድ እንዳለው ለቸርነቱ ለምሕረቱ ደግሞ ብዙ ምክንያት እንዳለው እኛ የምናውቀው የማናውቀው ብዙ ምክንያት እንዳለው ተስፋ በማድረግ ከፍቅር የተነሳ ጸሎት እናደርጋለን። ለምን ጸለያችሁ ልንባል ነው? ለሞተ ሰው ለምን ጸለያችሁ? ከፍቅር ተነስታችሁ ማረው ይቅር በለው ብላችሁ ለምን ጸለያችሁ ብሎ እግዚአብሔር ሊወቅሰን ነው? እንግዲህ ከወቀሰ ከቅዱስ ጳውሎስ ይጀምር ማለት ነው። እግዚአብሔር ግን ፍቅርን በልባችን ያፈሰሰ ራሱ ነው። የሰዎችንም ፍቅር የእግዚአብሔርንም ፍቅር በልባችን ያፈሰሰ እሱ ነው። ስለዚህ ከዚያ ፍቅር ተነስተን በመንፈስ ቅዱስ የምናረገው እንጂ የሆነ ነገር አመዛዝነን እንደ ብልጣብልጥ ብናረግ ይሻላል ባናረግ ይሻላል ምንድነው ጥቅሙ ጉዳቱ ብለን አውጥተናል። ፍቅር አዚያ ያልፋል። ፍቅር የሆነ አርቲሜቲክ ነገር አይደለም። ስለዚህ ቤተክርስቲያን ካለ መጸለይን መርጣለች ከጥንት ዘመን ጀምሮ። እኛም እሱን ቀጥለን እንኖራለን። እግዚአብሔር እንዴት ነው የሚያየው? እንዴት ነው የሚመልሰው? እንዴት ነው የሚፈርደው? ለእግዚአብሔር እንተዋለን ማለት ነው። ግን ምንድነው ዋናው ነገር መጠንቀቅ ያለባቸው ቤተክርስቲያን ሰው በኃጢአት ኑሮ ያለ ንስሐ ኑሮ ተስካር ከተደረገለት ይድናል የሚል ትምህርት የላትም። ማለት ተስካር የሆነ የእግዚአብሔርን ፍርድ ፎርስ አድርጎ ሰዎች በቅዳሴ ስለተጸለየላቸው መታሰቢያ ስለተደረገላቸው በህይወታቸው አምነው እየታዘዙ ሳይኖሩ በዚህ ምክንያት ይጸድቃሉ የሚል ትምህርት ግን የላትም። እንደዚህ ለሚኖሩ ሰዎች ግን ትጸልያለች። ከዚያ በኋላ ፍርዱን እግዚአብሔር ይፈርዳል። እንደዛ ነው ጥንታዊቷ ቤተክርስቲያን ስርዓት። እንግዲህ 10%ም ከጣማችሁ 50%ም ከጣማችሁ 0% እንግዲህ የተቀበላችሁትን ተቀበሉ። እኔ ትንሽ ደከመኝ። መቀጠልም ከፈለጋችሁ አንድ ጥያቄ ምናልባት ይበቃል። ቁጭ ብለን ስንጠብቅ በቃ ሙለታ እንትን አንዴ ቆይ ሞዴሬተሮች ኮሜንት ክፈቱ። አንዴ ሙለታ እኔ ሌላው ኮሜንት ክፈቱትና ቻት ላይ እንትን ምጽፉት ፕሊስ የሚያንጽ ኮሜንት ጻፉ። ታፈኑና እኔ ከፍተዋለሁ እንትን አትበሉሽ ሞዴሬት በቃ ቀጥሉ። ጥያቄ ምናልባት መምህር ካልመለሱ ጋዲሳም ልትመልሰው ይችላል። ችግር የለውም። አሁን ጥያቄ የምንጠይቅበት ሰዓት ነው። መምህር በረከት ያው እንግዲህ ቤተክርስቲያኒቷን ወክለው በጣም የምንወዳቸው መምህራችን ናቸው። ብዙ ጥያቄ ተጠይቀዋልና አሁን ደግሞ እናንተ ተጠይቁ፣ እኛ ምን እንጠይቃችሁ? ግን አንድ ጥያቄ ልጠይቅ። አሁን የኛ ተራ ነው፣ ችግር የለውም። ሙለታ ሙታር ግን የኛ ተራ ነው። ረጅም ሰዓት ተቀምጠናል። አሁንም እኔ ላስተካክለውና አሁንም ደግሞ አንተ ትቀጥላለህ። እኔ እንትን እያልኩ ያለው ምን መሰለህ፣ እንደ ወንጌል አማኝ እኛ ተዝካርን እኛ አንቀበልም፣ እኛ አናደርግም። ተዝካር ምንድነው ብለን ጥያቄ ጠየቅነው እኛ ነን። አሁን ጥያቄ ምናልባት አንተ ሌላ አይነት ጋዲሳ ማለት ሌላ አይነት ጥያቄ ካለ ከዚህ ጋር ያልተያያዘ ከሆነ ምናልባት ልጠይቅ ትችላለህ። በዚህ አይነት ሐሳብ ዙሪያ ግን ቆይ ስማኛ፣ እኛ እንደ ወንጌል አማኝ አንቺ እንደ ወንጌል አማኝ አንስታለች ተዝካር ምንድነው ብላ አንተ ነህ መመለስ ያለብህ። ይሄ ያንተ አስተምህሮ ነው፣ አንተ ነህ መመለስ ያለብህ። ስለዚህ እኛን ጥያቄ መጠየቅ ሳይሆን መጀመሪያ እዚህ ቦታ ላይ ያሉ የወንጌል አማኞች የሚጠይቁን ጥያቄ በደንብ በስርዓቱ መመለስ እሳቸው ከደከማቸው አይን ያለውኝ እኔ መልስላቸዋለሁ ጥያቄውን ብለህ መልሰዋል። መጠየቅ ነው። ቆይ አንዴ በቃ ይበቃል። አሁን አንተ ቁጭ ብዬ አንተን መመለስ ነው ያለብህ። አሁን በቃ ችግራችሁ ይሄ ነው። መምህር በረከት ከቅድም ጀምሮ እናስኬደው እኛ ነን እኮ ጋዲሳ። ቆይ አንዴ ጋዲሳ ይወደ እናንተ ቆይ አንዴ ነው ገና ሳወራ መንጫጫት የምትጀምረው ቆይ አንድ ነገር ለምን የምትጫጩት? እኔ ማውራት እናንተ ጋር መተን እኮ እኛ ቆይ አንዴ ዜዶኒ ልናገር እናንተ በኋላ ብላኛለች። ይኸውልህ በእናትህ አታስገድደን አንተን ሚውት እንድናደርግ አንድ ደቂቃ ስማን ወይ 30 ሰዓት አሁን የፈለከው ልታረግ ትችላለህ። ሚውት ይኸው ስማኝ አንዴ ስማኛ የፈለኩት ጋዲሳ አይሆንም ባለ ሰዓት ሚውት ሀና የቤቷ ባለቤት ቃል ገብታልኛለች። ይኸውልህ
እኛ ተፈርተህ አይደለም ግን አንተ ተፈርተህ ሳይሆን ካልፈራኝና ሁለተኛ ጢሞቴዎስ በቃ አንዴ ቆይ አንዴ በጣም ይቅርታ አይጠይቅም በምንም አይነት መልኩ ማለት ነው በምንም አይነት ነው አይጠይቅም በምንም አይነት መልኩ እኛ እሱ ሮስ ቆይ መምህር በረከት ግድ የለም ይኸውልህ ቆይ አንዴ አንተ የጴንጤ ልጆች ምን ይሆናሉ ብለህ ርዕስ ከፍተህ ቀጥሎስኛ መጥቶ ደግሞ የእንትን ልጆች እንላችኋለን አላላችሁም ፕሮግራማችሁ እስኪጨረስ ድረስ ጴንጤዎች ግቡ እያላችሁ ተጠይቁናላችሁ በቃ አንተም ናና ዝክር ምንድነው ብለህ ጥራን እንመጣለን ቀደም አንዴ እኔ ላውራሽ ፍቃድ ይሰጥኝሽ አንዴ እንዳወራ አንቺ እኔ አሁን እኮ ማውራትም አልቻልኩምና ታች ያላችሁ ሰዎችም እንደው የመጨቃጨቅ ልክ እኔ ማውራት ሲጀምር ለምን አራት ሰው ማይክ እንደሚከፍት አይገባኝም መምህር በረከት ከበቂ በላይ ማብራሪያ ሰጥተዋል ነገር ግን ቀደም እኔ ስገባ ሁለት ሰዎች መምህር በረከትን ሁለተኛ ጢሞቴዎስ ምዕራፍ 1 ላይ ያለው ክፍል ለሞተ ሰው የተደረገ ጸሎት አይደለም ብለው ቻሌንጅ ሲያደርጉ ተመልክቻለሁ ኢቭን መምህር በረከት ቪዲዮ ካሜራ ከፍቶ ማብራሪያ ሰጥቷል አይደል መምህር ልክ ነው እኔ ደግሞ እዚህ ገስት ላይ ከተቀመጡ ሰዎች ይሄ ክፍል ለሞተ ሰው የተደረገ ጸሎት ነው ብዬ ማንንም ሰው ቻሌንጅ ማድረግ ይችላል ከኔ ጋር እዚህ ክፍል ላይ መወያየት የሚፈልግ ሰው ካለ እኔ መቀጠል ይችላል ይበለኝና ከኔ ጋር ይወያይ ነው የሞተ ሰው መምህር በረከት አንዴ መምህርዬ አንዴ እርሱ በመጽሐፍ ቅዱስ ይወያይ እኮ ነው ያልኩት አንድ ጊዜ አንዴ ፕሊዝ አይወለውት ጋዲሳ የሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 16 እስከ 18 የተጠቀሰው ሰው የሞተ ሰው ነው ብለን እንወስደው ምንም ችግር ለዛ ነው የምታምነው የለብንም ቆይ ችግር የለብንም እኔ አሁን አንተ ግን ቆያ እንደዛ ነው የምታምነው ወይ አንዴ ጋይስ ሌላ ጊዜ ሐሳቡን እንዳይቀይር ሪከርድ አድርጉ ስቴትመንት ላስቀምጥ አንዴ ላስቀምጥ ደግሞ ዛሬ ፖለቲካ ናነ በምንም ታምር ፖለቲካ አንዴ ሐሳቤን ላስቀምጥ ከዛ በኋላ ይቀጥላል እያልኩ ያለሁት እኛ ገና ይሄ ሁሉ እኔ ራሴ 15 20 ጥያቄዎች ነው ያለኝ ገና ያልተመለሰ ማለት ይሄ እሳቸው የራሳቸውን ሐሳብ ቁጭ አስቀምጠዋል ገና ሐሳባችን የኛ የጥያቄ እንኳን ገና ከጥያቄው 5% አልተነካም ካሉን ጥያቄዎች አልተመለሰም ይያል ነው ጥያቄዎች ገና እየመጡ ስለሆነ እሳቸው ደከመኝ ስላሉ ነው አንተ መቀጠል የምትችል ከሆነ ጥያቄውን አንተ መልሰ እሳቸው ቢደክማቸው አንተ መመለስ የምትችል ከሆነ ኦኬ እኔ ልቀበላቸው እኔን ጠይቁኝ እናንተ እኔ መልሳለሁ ነው ማለት ያለበት ካልቻልከው ደግሞ አይ አልችልም በቃ እሳቸው ከደከማቸው እኔ ማልችልም ወርዳለሁ ብለ መሄድ ነው ከዚህ ውጪ ግን እኛን ማስቀር ዜዶ አልሰማችሁ ማለት ነው ገባኝ እኮ ሰምቼ እኮ ነው የምልሽ ሰምቼ እኮ ነው እያልኩ ያለሁት ሰምቼ ነው እያልኩ ያለሁት እሳቸውን ማገዝ ከሆነ ጥያቄ ሳይጨርሱ ጥያቄውን እኛን ጠይቀ በቃ ጥያቄውን ተቀበላለሁ ምትል ከሆነ እኔ ሪፍሌክት አደርጋለሁ አሁን ባልኩ ጥያቄውን እቀበላለሁ ምትል ከሆነ እሳቸው ደከመኝ ስላሉ ነው እንጂ ጥያቄው አላለቀም 1000 ጥያቄ ገና አለ በዚህ ላይ ገና መቼ ተመለሰ ስለዚህ ጥያቄውን ተቀበል ከሆነ እንቀጥል መምህር ጥያቄ ባንድ ቀን አይመለስ እንቀጥል አርገናቸው ብዙ ደቂቃ ሳናቋርጥ ቆይ ራስህ ቆይ እስኪ ይለኛል እንዴ ምን ሆነ ነው እንዴ እኔ ሳወራ አንዴ ቆይ እኔ ላውራ አንዴ ቆይ ስሚን ጠርቶ ነው ያወራው አንዴ ላውራ እንዳይገቡ እኔ ትልቅ ሰዎች ናችሁ አልመራችሁ እናንተ እንትን በሉ እኔ ምንም አይደለም አሁን ትልቅ ሰዎች መምህር በረከት ረጅም ጊዜ አንዴ እንዳውራ ቤትሽ ቅድም በሰላም ስናወራ ነበር ቆይ ትልቅ ሰዎች ናችሁ በቃ እኔ ምንም አይደለም ሙለታ አንዴ ስማኝ እኔ ቅድም ይኸው ለመጨቃጨቅ አይደለም እንደው እግዚአብሔር በሚያውቀው እኔ ጭቅጭቅም አልወድም መምህር በረከት ቅድም ሞዴሬተሮች ሚዩት አታርጉ ሰውን ፕሊዝ ሚዩት ያደርጉ ነው እሱ ትገር ይላል አይቻል ያ ሚዩት አታርጉ ፕሊዝ ኦኬ ቀጥል አሁን ሚዩት ተደረጋል ሁለተኛ ጊዜ ሚዩት ተደረጋል ትገር ይላል አሁን አልተደረከም ግን አታድርጉ አሁን ፖለቲካ ነው መምህር በረከት መጨረሻ ላይ አንድ ያስቀመጡት ነገር አለ ረጅም ማብራሪያ ከሰጡ በኋላ ብዙ ጥያቄ ተጠይቀው ምን አሉ መጨረሻ ላይ መምህር በረከት የሳሳተ ነገር ከተናገርኩ እዚሁ ስላሉ ያርሙኛል ስለምሰማቸው ማለት ምን አሉ መጨረሻ ላይ 10% ይሁን 0% ይሁን 50% ይሁን የተናገርኩትን ነገር መቀበል አለመቀበል መብታችሁ ነው ኦኬ ከበቂ በላይ ማብራሪያ መሰጠት ያለበትን መልስ ሰጥቻለሁ ብለዋል አይደል መምህር ብያለሁ ኤግዛክትሊ ቃል በቃል እንደዛ ብለዋል አሁን እኔ መጣውና ቅድም ምን አልኩኝ መምህር በረከትን ቻሌንጅ ስታደርጉ ስለነበር ሁለተኛ ጢሞቴዎስ ምዕራፍ 1 ላይ ያለው ክፍል
ለሄኔሲፎሩ ሰዎች ሄኔሲፎሩ የሞተ ሰው ነበረ የሚለውን ነገር አልሞተም ብሎ የሚሞገተኝ ሰው ካለ ሞግቱኝ እያልኩ ነው። አንሞግትም የምትሉኝ ከሆነ እኔ እወጣለሁ። አንሞግትም በሉኝና እኛ ደግሞ ሩምን ከፍተህ ጥራን ነው የምንልህ። ይሄ እኛ ቤት ነው። ስለዚህ አንሞግተም ስለሆነ በቃ አመሰግናለሁ። ሩምን እኛ አሁን መጠየቅ አልፈልግም ካልክ አሁን ለሞተ ሰው አሁን በኋላ ግን ለሞተ ሰው የሚደረግ ሰው ታረጋለህ። ኦርቶዶክስ ቤተክርስቲያንን ጀጅ ለማድረግ እንዳታስብ። ተሳስታችሁ ግን አትችልም። ተሳስታችሁ እንዳይለመዳችሁ ዲፌንድ አድርግ ነው ጋር ተስካረህ ዲፌንድ አድርግ ለሙታን የምታረገውን ጸሎትና ድግስ መጽሐፍ ቅዱሳዊ እንድታረግ ጠይቀህ ጥያቄ አለ። ለሙታን የሚደረገው ጸሎት ይሄው መጽሐፍ ቅዱሳዊ ነው እያልኩ ነው እኮ ና ሞግተኝ። ሁለተኛ ጢሞቴዎስ ልጠይቅህ ሊጠይቁሃል ነው ወይስ እኔ እንወያይና ይሄው እንወያይ እኮ ልጠይቅህ። ለምን እንወያይ? ይሄው መጽሐፍ ቅዱሳዊ ነው እያልኩ ነው እኮ ና ሞግተኝ። ሁለተኛ ጢሞቴዎስ እሺ እኮ ለሙታን የሚደረግ ጸሎት አለ ወይ ደግሞ የሚደረግ ፍታት አለ ተስካር አለ። ልክ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደምታደርገው በዚህ መንገድ አለ ብለህ ነው አይደል እያመንክ ያለው? አንዴ ማን ያስወጣቸው በሰላም ነው እኔ አላውቅም። ዞሮ ግን ረጅም ጊዜ ወሰደ። አንቺ ሀዳሳን መልሱ የውይይቱን አቅጣጫ እኮ እየቀየረ ነው ያለው። እንዴት ነው ያሰባችሁት ወንድሞች? ተበልከው ነው ምንድነው አልገባኝም። አላውቅም። ሁለቱንም መልሷቸው እኔ አላውቅም። አንቺ ወይ ሞዴሬተሮች